ዛሬ ላካፍላችሁ የምወደው ቃል እምነትና ፈተና የሚል ይሆናል እና ከእምነት ጋር የተገናኘ ነገር ነው። ስለዚህ በዛ እንድንካፈል እወዳለሁ። እንግዲህ ጌታ እንዲረዳኝ እስቲ እንጸልይ አብረንና ለጥቂት ሰከንዶች። ጌታዬ ሆይ በዚህ ጉባኤ ስለምትገኝ ሁላችንንም ስለምትነካ ስለምትባርከን አመሰግናለሁ። በእያንዳንዳችን ልብ ውስጥ ስለምታልፍ መጻፍ ያለበትን ነገር ስለምትጽፍ ሀሳብህ ብቻ እንዲነገር ስለምትሰራ አመሰግናለሁ። ጌታዬ ሆይ ደግሞ ቃልህን ያንተን ሀሳብ ብቻ እንዳካፍልን ይንርዳኝ፣ ሰሚውንም አግዝ። ጌታዬ ሆይ በመካከላችን ስለተገኘ ስለምትሰማን ሰምተህም ስለምታደርገው እናመሰግንሃለን። ስምህ ይባረክ። በልጅ በክርስቶስ ኢየሱስ ስም አሜን። ከፈተና ከመጀመራችን በፊት እንድናይ የምፈልገው ቃል ያለው አንደኛ ጴጥሮስ ላይ ነው። ምዕራፍ 1 ከቁጥር 6 ጀምሮ ብታነቡት በዚህም እጅግ ደስ ይላችኋል፣ ነገር ግን ምንም በእሳት ቢፈተን ከሚጠፋው ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ክርስቶስ ኢየሱስ ሲገለጥ ለምስጋናና ለክብር ለውዳሴ የሚገኝ ዘንድ አሁን ቢያስፈልግ ለጥቂት ጊዜ በልዩ ልዩ ፈተና አዝናችኋል የሚለውን ክፍል ነው እንድናይ የፈለኩት። ከእሱ ጋር አያይዤ የተወሰኑ ነገሮችን ለማየት ሞክራለሁ። ለራሴ ታይመር አበጃለሁ። ከ25 ደቂቃ በላይ ማውራት አልፈልግም። ከዛ በታች ከሆነ ደግሞ ያው ይቅርታ ታደርጉልኛላችሁ ማለት ነው። ኖርማሊ እንድንጀምር የምፈልገው ከክርስትና ከራሱ ከኮንሰፕቱ ነው። የክርስቶስ ተከታይ በመሆናችን ምን አገኘን? ብዙ ጊዜ በጣም የምንቸገረው የተሰጠንን ነገር መቁጠር አንችልበትም እና ምን አገኘን የሚለውን ነገር ዝም ብሎ ጀነራሊ ማየት ያስፈልጋልና የተወሰኑ ጥቂት ሀሳቦችን በእሱ ላይ ማንሳት እፈልጋለሁ። የመጀመሪያው ክርስቶስ ኢየሱስን ስንቀበል ያገኘነው ነገር ልጅነት ነው አይደል? ከሱ የሚበልጥ ምንም ነገር የለም አይደል? ዮሐንስ 1:12 እንደሚናገረው ለተቀበሉት ሁሉ ግን በስሙ ለሚያምኑት እግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ስልጣን የተሰጠን። እንዲሁም ሐዋርያው ጳውሎስ እኮ ለሮሜ ሰዎች ሲጽፍ አይደል ምዕራፍ 8 ቁጥር 15 አካባቢ ይመስለኛል አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ ነው የሚለው። ደግሞ ልጆች ከሆንን ምንድነን ይላል? ወራሾች ነን ይላል። እንዲሁም ገላትያ 4:7 ላይ ብታነቡት ተመሳሳይ ነገር ነው የምታገኙት። ልጅ ነህ እንጂ ባሪያ አይደለህም አይደል? እንደዛ ነው የሚለው። ስለዚህ ልጅ ከሆንክ ደግሞ በክርስቶስ የእግዚአብሔር ወራሽ ነህ ነው የሚለው። አንዳንድ ጊዜ ይሄ ነገር ሲነገር ቀለል አድርገን እናየዋለን። ለምሳሌ ምስጉ አዲስ ሰዎች ብታገኝ በጌታ ያልሆኑ ወይ ምናምን እና ሻይ ቡና ልትባባሉ ብትወዱ በመጀመሪያዎቹ 15-20 ደቂቃዎች ጴንጤ መሆንህን ያውቃሉ። ቢኮዝ እነሱ አይደሉም፣ ልምዳቸው ሌላ ነው። በቀላሉ የጌታ ልጅ ነው ብለው ነው የሚያልፉት። ቱ ደ ኮንትራሪ አባትህ የቨርጂኒያ ገቨርነር ቢሆንስ ጓደኞችህ ምንድን ነው የሚሉት? እሱ እኮ የቨርጂኒያ ገቨርነር ልጅ ነው፣ አታውቁትም እንዴ? ጓደኛህ ለመሆን ራሱ ሰዎች ይሻማሉ። እና አንዳንድ ጊዜ ቫሊዩ አናረገው። የተሰጠን ነገር በጣም በጣም ጥልቅ ነው። ቅድም ምስጉ ሲያወራ ነበር አይደለ? 7 ቢሊዮን ህዝብ በገንቦ ውስጥ እንዳለ ጠጠር ነው። ይሄን የሚያህል እግዚአብሔር ነው ለእኛ አባት ልሁናችሁ ልጆቼ ሁኑኝ ያለው እና የተሰጠን ነገር እጅግ ትልቅ ነው። ሌላ የተቀበልነው ነገር ምንድን ነው ብዬ ሳይ ተስፋ ነው አይደል? የተሰጠን ተስፋ አለ፣ በሰማይ ርስት አለ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 ምንድን ነው የሚለው? ክርስቶስ ኢየሱስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ዳግመኛ ለወለደን የጌታችን የክርስቶስ ኢየሱስ አምላክና አባት ይባረክ ይላል። አሁን ርስት አለን ማለት ነው። ደግሞ
አያችሁ፣ በጣም ትልቅ ነገር ነው። እንዲያውም እኮ ጳውሎስ ኤፌሶን 1:13 ላይ ምንድን ነው የሚለው? መጀመሪያ የእውነትን ቃል ሰማችሁ አለ። የእውነትን ቃል ከሰማችሁ በኋላ የዳናችሁበትን ወንጌል፣ ከዛ ደግሞ ኢየሱስን ተቀበላችሁ፣ ስለዚህ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ይለናል። ይህም መንፈስ 14 ላይ ካያችሁት የርስታችን መያዣ ነው ይላል። እግዚአብሔር እኛን በጣም ከመውደዱ የተነሳ ዝም ብሎ ቃል ብቻ አይደለም የሰጠን፣ በውስጣችን የተከለው መንፈስ ለርስታችን መያዣ ነው ማለት ነው። እንዲያውም እኮ ኒው እንግሊሽ ትራንስሌሽን በጣም በሚገርም ቋንቋ ነው የሚያስቀምጠው። እዚህ ያላችሁ ሰዎች በብዛት የምታውቁት እንግሊዝኛ ነው የሚመስለኝ። ዳውን ፔመንት ነው የሚለው ሆሊ ስፒሪት ለእኛ ሰማያዊ ርስቱን ለመቀበል የተሰጠን ዳውን ፔመንት ነው። እንዲያውም የግሪኩ ቃል አይ ቲንክ አረቦን የሚል ይመስለኛል እና የተለመደ የኢንሹረንስ ንግድ ላይ ያሉ ሰዎች ቃል ነው፣ መያዣ ማለት ነው። እና ይህንን ተቀብለናል። ሌላስ ምን ወስደናል? የአእምሮ ሰላም አይደል? ከሱ የሚበልጥ መቼስ ምንም ነገር የለም። በደንብ መተኛት የምንችለው በዛም ምክንያት ይመስለኛል እኛ ከሌሎች ተለይተን። መጽሐፍ እንደሚናገር አእምሮን የሚያልፍ እግዚአብሔር ሰላም በክርስቶስ ኢየሱስ ልባችሁንና ሀሳባችሁን ይጠብቃል ይላል አይደል? ፊልጵስዩስ 4:7 ላይ መረዳት ከምትችሉት በላይ ከምንችለው በላይ ከምናገናዝበው በላይ የሆነ የእግዚአብሔር ሰላም አለ ማለት ነው። እሱ ማለት ነው አእምሮን የሚያልፍ ማለት አንደርስታንድ ከምናደርገው በላይ ኮንሴፕቱን ከምንረዳው በላይ። ታዲያ ይሄ ሁሉ ከሆነ እምነት ይፈተናል ወይ? እግዚአብሔር እምነትን ይፈትናል ወይ? መልሱ አዎ ነው። ቢኮዝ ቅድም ያነበባችሁት ቃል ላይ እንደምታውቁት 2 ጊዜ ሲፈተን ፈተና የሚል ቃል አለ። አንደኛ ጴጥሮስ ምዕራፍ 1:6 ላይ ማለት ነው። ዳዊትም አቤቱ መርምረኝ፣ ልቤንም እወቅ፣ ፈትነኝ፣ መንገዴንም እወቅ ይላል አይደል? መዝሙር 66 ላይ ብታዩት ደግሞ ፈተንከን ብሎ ነው የሚጀምረው። ራሱ ቁጥር 10 ላይ 66 ቁጥር 10 ላይ ብታዩት እንደ ብርም አቀለጥከን ምናምን ሁላ ይላል እና እዛ ላይ እና እግዚአብሔር ይፈትናል። እና ከፈተናዎች መካከል እንደው ለመማማርም በጣም ደስ የሚለው እኔ የሚወደድኩት እና ብንካፈለው ብዬ ያሰብኩት የአብርሃምን ታሪክ ነው። ከዘፍጥረት 14 ጀምሮ አለፍ አለፍ እያል እንድናየው እፈልጋለሁ እና አንድ ቦታ በተለይ በደንብ ማተኮር እፈልጋለሁ። እሱን ካየን በኋላ ፈተና ለምን የሚለውን 1-2 ሀሳብ አንስተን እንጨርሳለን ማለት ነው። እና የአብርሃምን ታሪክ ስታዩ ዘፍጥረት 14 ላይ ስታዩ አብርሃም ማን ነው የሰዶም ገሞራ አዳማ እንደዚህ የተባሉ 5 መንግስታት ጋር ሌሎች 4 መንግስታት ነገስታት ውጊያ ይገጥሙና ሎጥንና ንብረቱን ሴቶችን ምናምን ይዘው ይሄዳሉ ሰዎች። እና ይህንን የሰማ አንድ ዕብራዊ ለአብርሃም መጥቶ ሎጥን እኮ ይዘውብህ ሄዱ ይለዋል። እና አብርሃም በቤቱ የተወለዱ ባሮችን ይዞ ከ300 በላይ የሚሆኑ ይዋጋል፣ ድል ያደርጋል፣ ምርኮን በዝብዞ ይመለሳል፣ ለሜልኪጼዴቅ አስራት ይከፍላል። በዛ ሁኔታ ውስጥ ስታዩት በጣም ጀግናው ሰው አብርሃም ነው። ግን ምዕራፍ 15 ላይ ወደ ቤቱ ሲመለስ እግዚአብሔር ምን አለው? አብርሃም ሆይ አትፍራ። እና እኔ ይገርመኛል እሱን ሳይ፣ ለካ አብርሃም ጥያቄ ነበረበት። በቤቴ የተወለደ ይወርሰኛል እያለ ይፈራ ነበር። እና ለሰው ሊገቡ ከሚችሉ ደሳስ የሚሉ ቃሎች መካከል እግዚአብሔር ለአብርሃም ብዙ ነገር ነው የነገረው። የመጀመሪያው ነገር ምንድን ነው ያለው? አንድ ልጅ ጠየቀ፣ ግን ሕዝብ አረጋለሁ። ኦኬ፣ እሱ የነበረው ቤት ነው፣ ግን እግዚአብሔር ምን አለው? ሀገር አረጋለሁ። ከዛ ሁሉ አልፎ እግዚአብሔር በህልሙ ሁሉ መጥቶ ወደፊት የሚሆነውን የ400 ዓመት ታሪክ ይነግረዋል። እና አብርሃም ይሄንን ሰማ። ከዛ ቃል ኪዳን እናድርግ አለው እግዚአብሔርን። እንስሳት አርዶ ማለት ነው ከእግዚአብሔር ጋር አብርሃም እኩል ቃል ኪዳን ሊገባ የሚሆነውን የሚያውቅ አምላክ ስለሆነ እግዚአብሔር መጣ። አብርሃም ላይ እንቅልፍ ጣለበት። ለብቻው ቃል ኪዳኑን ፈጽሞ ሄደ እግዚአብሔር። ቢኮዝ ምዕራፍ 16ን ብታዩ አብርሃም ያን ሁሉ የተስፋ ቃል ገለል አድርጎ አጋር ጋር ይገባል አይደል? እና አሁንም ምዕራፍ 17 ላይ እግዚአብሔር እንደገና መጥቶ የተስፋውን ቃል ያጸናለታል። ዝም ብላችሁ ስታዩት
ይገርማል። 2 ጊዜ ነው የተነገረው። ለሳራም ይነገራታል ይሄው ነገር ቀጥሎ ባሉት ምዕራፎች ስታነቡ። ግን ምዕራፍ 20 ላይ ሲደርስ ምን ይሆናል? አብርሃም አገር ቀይሮ ሌላ ቦታ ይሄድና ሳራን ሚስቱን እህቴ ነች ይላል ማለት ነው። እና አቤሜሌክ የሚባል ንጉሥ መጥቶ ይወስዳታል። እግዚአብሔር ያስመልስለታል። ስቲል የአብርሃምን ነገር እያያችሁት ነው። ከእግዚአብሔር ጋር ያለው ሪሌሽንሽፕ የታወቀ ነው። በመጽሐፍ እንደሚጠቀስ የእምነት አባት ነው። ግን እምነቱ እስከዚህ ሰዓት ድረስ ሙሉ አልነበረም። አብርሃም አያችሁት፣ ስቴፕ ባይ ስቴፕ ነው የመጣው። በኋላ ምን ይሆናል? ቶሎ ቶሎ እንድናየው ምዕራፍ 21 ላይ እግዚአብሔርም እንደተናገረ ሳራን አሰባት፣ ወለደች። ይህን እዚህ ጋር እንድናተኩርበት የሚፈልገው ነጥብ ላይ እንደርሳለን። ምዕራፍ 22 ቁጥር 2ን ብታዩት በተለይ የእንግሊዝኛው ቨርሽን በደንብ ጥሩ ነገር ይነግራችኋል። 3 ነገሮች ነው አብርሃም መልአኩ አብርሃምን ያለው። የመጀመሪያው የምትወደውን፣ ቀጥሎ ልጅህን፣ አንድ ልጅህን። አማርኛው የምትወደውን ልጅህን ነው የሚለው እና እነኚህ 3 ነገሮች ይጠይቀውና ኩዊክሊ 22 ላይ ሄዳችሁ እዛው ቁጥር 12 ላይ ብታዩት ልጅህን፣ አንድ ልጅህን ለእኔ ልትሰጠኝ አልከለከልከኝምና ነው። አሁን የምትወደውን የሚል የለውም። ዩሲ ዲፍረንሱን። አብርሃም ይስሐቅ ላይ ሲጨክን እምነቱ ሙሉ ሆኖ ነበር። በማን? በእግዚአብሔር እስከ መጨረሻው። ቢኮዝ የዕብራውያን ጸሐፊ ምዕራፍ 11 ከቁጥር 17 እስከ 19 የሚያነሳውም ይሄንን ነው አይደል? ተስፋ የተሰጠው በሱ ዘር ይጠራልሃል የተባለለትን ይስሐቅን አንድ ልጁን በእምነት አቀረበ ነው የሚለው እዛ ጋር። ቢኮዝ ቢሞት እንኳን እግዚአብሔር ከሙታን እንደሚያስነሳው አስበዋልና። አብርሃም የዚያን ጊዜ ሙሉ ለሙሉ ቆርጦ ነበር። አሁን የሚወደው ታውቋል። በአብርሃምና በእግዚአብሔር መካከል ይስሐቅ መግባቱን አቁሟል። አሁን ይስሐቅ የለም። ቀጥታ ግንኙነቱ ከእግዚአብሔር ጋር ነው። በሕይወቱ ሁሉ አብልጦ የሚወደው ነገር እግዚአብሔርን ሆነ ማለት ነው። ቀጥላችሁም ታሪኩን ብታነቡት ይስሐቅና አብርሃም አንድ ላይ ሆነው ብዙ አታገኙ። ቢኮዝ አብርሃም አሁን የተሰጠ ሰው ነው። አንደኛ የሚወደው ይስሐቅን ማን ነው? እግዚአብሔርን። ሁሉ ነገር ከእግዚአብሔር በታች ነው። ቁጥር 22ም ላይ ማነው ቁጥር 16ም ላይ እዛው ድጋሚ ብታዩት ልጅህን፣ አንድ ልጅህን አልከለከልክምና አሁን የምትወደውን የሚል የለው። እግዚአብሔር መወደድ ብቻ አይደለም የሚፈራም አምላክ መሆኑን አብርሃም አስመሰከረ። ቢኮዝ ለአቤሜሌክ ሚስቱን ሲሰጥ በእናንተ ዘንድ እግዚአብሔርን መፍራት የለምና ብሎ ነው የሰጠው። ግን የእውነት የፈራው ማን ነው ብለን ስናይ አይ ቲንክ ፍርሃቱ አብርሃም ልብ ውስጥ ነው የነበረው። ቢገሉኝስ? አይ ቲንክ እንደዛ ነው። ግን አሁን አብርሃም ከምንም ነገር ነፃ ነው። ግንኙነቱ ከአምላኩ ጋር ብቻ ሆኗል። ታትስ ዋይ የዕብራውያን ጸሐፊ በዛ መልኩ የሚያስቀምጠውና መጽሐፍ ሲናገር እዛው ዕብራውያን 11:6 ላይ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ሲምፕል እዛ እና ወደ እግዚአብሔር የሚቀርብ እግዚአብሔርም እንዳለ ለሚወዱትም ዋጋን እንዲከፍል ሊያውቅ ያስፈልጋል። ይሄ ነው እና በአጠቃላይ እምነታችን ሲፈተን ታዲያ ምን እናገኛለን? እያጠቃለልኩ ነው፣ እሺ እንዳይደክማችሁ። እምነታችን ሲፈተን ምን እናገኛለን? አንደኛ ይሄ እምነታችን ዙሪያ ያለው ኮተት በሙሉ ወርዶ ንጹህ እምነት ይሆናል። ከእግዚአብሔር ጋር በቀጥታ የሚያገናኘን ንጹህ ጽድት ያለ እምነት ይኖረናል ማለት ነው። ሁለተኛው ፐርሰናሊቲ ካራክተር የሚገነባበት ነው አደለ? እምነት ካራክተር የሚገነባበት ነገር ፈተና ማለት ነው እና ያዕቆብ ሲናገር ምዕራፍ 1 ቁጥር 2 ላይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንዲሁም ኢምብሬስ አድርጉት ነው አይደል? እንደ ሙሉ ደስታ ቁጠሩት ነው የሚለው እሱ። እና ጴጥሮስም እኮ ምዕራፍ 1 ቁጥር 6 ላይ እምነትን ያነጻጸረው ከሚጠፋው ወርቅ ጋር ነው አይደል? ምን አለ? ምንም በእሳት ቢፈተን ከሚጠፋው ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ። አያችሁት? የእምነታችሁ የመክበር መጠን
ወርቅ እንዴት እንደሚጣራ ታውቃላችሁ አይደለ? ፕሮሰሱን there are a lot of processes እሱ ላይ ያሉ ማለት ነው። መጀመሪያ ወርቁ ያለበት ድንጋይ ከዛ ይወጣል። ከዛ በትልልቅ ኤክስካቬተርስ ይሰባበራል ድንጋዩ። ከዛ ድንጋዩ ይፈጭና በውሃ ወይ በኬሚካል፣ ከዛ ቀጥሎ ደግሞ ትንንሾቹ ነገሮች በእሳት ውስጥ፣ እሱም አልፎ 99.5 ነው፣ ሙሉ ወርቅ አይሆንም። እምነታችሁ ሲፈተን እነኚህ ሁሉ ኮተቶች ከዛ ላይ ይወርዱና ልክ እንደዚህ እንደሚያብለጨልጨው እሱ እንዲሁም የሚጠፋ ነው ይለዋል። ዋጋ የሌለው ነው። የእናንተ እምነት ከዛ የበለጠ የከበረ ይሆናል። ቢኮዝ ኢየሱስ ክርስቶስ ሲገለጥ ለምስጋናና ለክብር ለውዳሴ የሚገኝ ዘንድ ይላል። እና ሌላው ያ ኦልሬዲ የነካሁት ነጥብ ነው። በህይወትም እንድናድግ ነው። ክርስትና መቼስ ጉዞ ነው አደል? የመቆም ነገር አደለም። እንዲያውም እኮ ሐዋርያት ሥራ ላይ ነው አደል ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተባሉ የሚለው። ከዛ በፊት እኮ የመንገዱ ሰዎች ነበር የሚባሉት አደል? አንዱ መጠሪያቸው ክርስቲያኖች። እኛ መንገደኞች ነን ማለት ወደ ጌታ የምንቀርብ ነን ሁሌ በየቀኑ ህይወታችን። ሁለተኛ ነገር ደግሞ ማደግ አለብን። ምንም ጥያቄ የለውም። እምነታችን ሲፈተን ማደጋችንን ያሳያል። አንድ ሰው እንዲሁም በጣም የሚገርም ምሳሌ ሲሰጥ ሰምቼው አውቃለሁ። እድሜው ከፍ ያለ ሰው፣ አሁን ምሳሌውን እዚህ ኢምፕሊመንት ለማድረግ ትንሽ ስለሚከብድ ነው እንጂ አንድ ትልቅ ሰው እዚህ እናቱ በመኪና ይዛው መታ፣ ከዛ ቁጭ አርጋው እዚህ አንገቱ ላይ መጥረጊያ አርጋለት፣ ከዛ ጡጦ ሰጥታው እንዳያለቅስ ጠብቁት እሺ ብላ ብትሄድ የሚገርም ነገር ነው አይደል? ማለት ትልቅ ሰው ነው፣ እንደዛ መሆን የለበትም። ታይመሪ ነው እና እንደዛ መሆን የለበትም አይደል? ያላደገ ክርስቲያን ማለት እንደሱ ነው። አንድ ቦታ የቆመ ክርስቲያን ማለት ፊዚክሊ ሊያድግ ይችላል፣ ግን መንፈሳዊ እድገትም አብሮ መሄድ አለበት አይደል? እምነታችን ሲፈተን ከምናገኛቸው ብዙ በረከቶች መካከል አንዱ እንደዚህ በህይወት ማደግ መንፈሳዊ እድገት ጭምር ነው እና በአጠቃላይ እንግዲህ ለዛሬ የያዝኩት ሀሳብ ይሄንን ይመስላል። ስላዳመጣችሁኝ አመሰግናለሁ።